ዛሬው ቶፒካችን 3.55 ኤሌክትሮን ኮንፊግሬሽን ኦን ሜን ሼል በተጨማሪም ደግሞ 3.56 ቫለንስ ኤሌክትሮን ሁለቱን ነው የምናየው። ቫለንስ ኤሌክትሮን እና ኤሌክትሮን ኮንፊግሬሽን በጣም ተዛማጅ የሆነ ሀሳብ ስለሆነ ኤሌክትሮን ኮንፊግሬሽን is the arrangement which describes how its electrons are distributed in its atomic orbitals. ኤሌክትሮን ኮንፊግሬሽን ማለት ምንድን ነው? ኤሌክትሮኖች በአቶሚክ ኦርቢታል ላይ የሚቀመጡበት አቀማመጥ ስርዓት ማለት ነው። እዚህ ጋር አሁን የምናየው የአንድ አተም ኦርቢታል ስትራክቸሩ ምን ይመስላል ነው። ኦርቢታል ዲያግራሙ ይሄ እያንዳንዱ ክብ ክብ ሼል ነው። ነምበር ኦፍ ሼል ይሄ የውስጠኛው 1 ነው 2 3 4 እያልን ባለፈው ቪዲዮአችን ላይ እንዳየነው ኢነርጂ ሌቭል ኢነርጂ ሌቭል ነው። ኤሌክትሮኖች ይመጡና በእያንዳንዱ ኢነርጂ ሌቭል ላይ ይቀመጣሉ። ኤሌክትሮኖቹ ሲቀመጡ የራሳቸው ምን አላቸው? ኤሌክትሮን ኮንፊግሬሽን አላቸው። ይሄ ሼል ማለት KLMNO ብለን የሰየምነው ነው። እያንዳንዱ ሼል ኦር እያንዳንዱ ኦርቢት። ኤሌክትሮኖች ደግሞ በዚህ ፎርሙላ በዚህ ቀመር 2n² በዚህ ፎርሙላ መሰረት የመጀመሪያው ኢነርጂ ሌቭል ላይ 2 ኤሌክትሮን፣ ሁለተኛው ኢነርጂ ሌቭል ላይ 8 ኤሌክትሮን፣ ሶስተኛው ኢነርጂ ሌቭል ላይ 18 ኤሌክትሮን፣ አራተኛው 32፣ አምስተኛው ላይ 50 እያለ ማክሲመም ኤሌክትሮን በዚህ መልኩ እዚህ ላይ ይደረደራሉ ማለት ነው። አቶሚክ ሼሉ ላይ የሚደረደሩት በዚህ ፎርሙላ ነው፣ በ2n² ፎርሙላ። አንድ አተም ኤሌክትሮን ኮንፊግሬሽኑን በማየት ምን ያህል ሪአክቲቭ ነው ኦር ስቴብል ነው ማለት እንችላለን። ቀጣይ ቶፒኩ ቫለንስ ኤሌክትሮን ነው። 3.56 ቫለንስ ኤሌክትሮን። ቫለንስ ኤሌክትሮን ማለት ምንድን ነው? ዘ ኤሌክትሮን ኢን ዘ አውተርሞስት ሼል አውተርሞስት ሼል የምንለው ይሄ የላይኛው ሼል ማለት ነው። አሁን ይሄ 4 ቁጥር አያችሁት? በዚህ ኤግዛምፕል አቶሚክ ዲያግራም ላይ አውተርሞስት ሼሉ n=4 ነው። አራተኛው ማለት ነው። የላይኛው ሼል አውተርሞስት ሼል ዘ ኤሌክትሮን ኢን ዘ አውተርሞስት ሼል ኦር ኢነርጂ ሌቭል ሼሉን ኢነርጂ ሌቭል እንለዋለን ኦፍ አን አተም ዘር ክሩሻል ወሳኝ ማለት ነው። ክሩሻል ቢኮዝ ዘይ አር ዘ ኦንሊ ኤሌክትሮንስ ኢንቮልቭድ ኢን ኬሚካል ቦንዲንግ ኤንድ ሪያክሽን። በዚህ በአውተርሞስት ሼል ላይ ያሉት ኤሌክትሮኖች ኬሚካል ቦንዲንግ ላይ ትልቅ ሚና ይጫወታሉ። ኬሚካል ሪያክሽን ላይ ትልቅ ሚና ይጫወታሉ። ወሳኝ ናቸው፣ በጣም ወሳኝ ናቸው ማለት ነው። ከላይ ያለው ይሄ 4 ቁጥር n=4 አውተርሞስት ሼል የምንለው እዚህ ላይ የሚቀመጡት ኤሌክትሮኖች አተሙን ሪአክቲቭ ሊያደርጉት ይችላሉ ወይም ደግሞ ስቴብል ማለት አንሪአክቲቭ ማለት ነው። ስቴብል ሊያደርጉት ይችላሉ። ኬሚካሊ ሪአክት በሚያደርጉ ጊዜ ኤሌክትሮኖች ሚና የሚጫወቱት እዚህ አውተርሞስት ሼል ላይ ያሉት ኤሌክትሮኖች ናቸው። እነዚህ ኤሌክትሮኖች አንስቴብል ከሆኑ ኬሚካል ሪአክሽን በሚከናወንበት ጊዜ ከተቃራኒው ኢለመንት ጋር በደንብ የመጣበቅ አቅም አላቸው ማለት ነው። ሞር ሪአክቲቭ ናቸው። ስለዚህ ተማሪዎች ኤሌክትሮን ኮንፊግሬሽንን ማወቃችን የኢለመንቱን ሪአክቲቪቲ እና ስቴቢሊቲ እንድናውቅ ያደርገናል። እንደገና ቫለንስ ኤሌክትሮኑንም እንድንለይ ያደርገናል። ስለዚህ አሁን በትምህርታችሁ ላይ የአንድ ኢለመንት ኤሌክትሮን ኮንፊግሬሽኑ ምንድን ነው ልትባሉ ትችላላችሁ። ለምሳሌ ኤግዛምፕል እንይ። ኤግዛምፕል ካልሽየም ኢለመንት ኦፍ ካልሽየም አቶሚክ ነምበሩ 20 ነው። 20 አቶሚክ ነምበር ያለው ኤሌክትሮን ኮንፊግሬሽኑ ስንት ነው? ኤሌክትሮን ኮንፊግሬሽኑን አሳዩ ልትባሉ ትችላላችሁ። አውተር ሞስት ሼሉ ወይም ደግሞ ቫለንስ ኤሌክትሮኑ ስንት ነው ተናገሩ ልትባሉ ትችላላችሁ። ምንድነው መጀመሪያ ማድረግ ያለባችሁ? ኢዚ ዌይ
ካልሽየም በፔሪዮዲክ ቴብል ላይ ስንተኛ ሮ ላይ ወይ ስንተኛ ፔሪዮድ ላይ ይገኛል የሚለው ነው። 4ኛ ፔሪዮድ ላይ ነው የሚገኘው። 4ኛ ፔሪዮድ የሚገኝ ከሆነ ሼሉን ዲያግራሙን ታስቀምጣላችሁ። ኒውክለሱን ፈርስት ሌቭል ኢነርጂ፣ ሰከንድ ሌቭል ኢነርጂ፣ ሰርድ ሌቭል ኢነርጂ። አሁን 1 2 3 4 ምክንያቱም ፔሪዮድ 4 ላይ ስለሚገኝ ማለት ነው። ካልሽየም ስንት ፕሮቶን አለው ወይም ኤሌክትሮን አለው? 20 ነምበር ኦፍ ፕሮቶን ኢዝ ኢኳል ቱ ነምበር ኦፍ ኤሌክትሮን። 20 ነምበር ኦፍ ኤሌክትሮን አለው። እነዚህ 20 ነምበር ኦፍ ኤሌክትሮን እዚህ ላይ ሲደረደሩ ይሄ ኤን1 ላይ ሁል ቀን ኤን1 ሲሆን 2 ኤሌክትሮን እዚህ ላይ 2 ኤሌክትሮን ይኖረናል። 2 ኤሌክትሮን ከ20 ላይ 2 ስንቀንስ ስንት ይቀረናል? 18 ኤሌክትሮን አሉን። እነዛ 18 ኤሌክትሮኖች ደግሞ እንዴት ይደረደራሉ? ሰከንድ ሌቭል ላይ ሁለተኛው ኢነርጂ ላይ ወይም ሁለተኛው ሼል ላይ። ሁለተኛው ሼል ላይ ስንት ኤሌክትሮን መደርደር እንችላለን? 8 2 4 6 8። ይህንን የማውቀው እንዴት ነው? በዚች ፎርሙላ ተጠቅሜ ነው። ያ ማለት ምን ማለት ነው? 2n ስኩዌር ማለት n ኢዝ ኢኳል ቱ 2 ስለሆነ በn ቦታ 2 ሳስገባ 2 ታይምስ 2 ስኩዌር ይሆናል። which means 8 ይሆናል ማለት ነው። ስለዚህ ሰከንድ ኢነርጂ ሌቭል ላይ 8 ነምበር ኦፍ ኤሌክትሮን አለን። ሰርድ ኢነርጂ ሌቭል ጋር ስንሄድ አሁን 10 ኤሌክትሮን ተጠቅመናል። ያለን 20 ኤሌክትሮን ነው። ምን ያህል ኤሌክትሮን ቀርቶናል ማለት ነው? 10 ኤሌክትሮን ቀርቶናል። ካልሽየም 10 ኤሌክትሮን እዚህ ላይ ኦርደር ያልሆነ ወይም ያልተቀመጠ ያልተደረደረ። ሰርድ ኢነርጂ ሌቭሉ እስከ 18 መያዝ ይችላል። እኛ ግን 10 ነው ያለን። ስለዚህ 10 ስላለን 4 6 8 10 እስከ 18 ድረስ መጫን እንችላለን። ስለዚህ አሁን ኮንፊግሬሽኑ ኤሌክትሮን ኮንፊግሬሽን ኦፍ ካልሽየም ስንት ይሆናል ማለት ነው? የኤሌክትሮን ኮንፊግሬሽን ኦፍ ካልሽየም ፈርስት ኢነርጂ ሌቭል ላይ 2፣ ሰከንድ ኢነርጂ ሌቭል ላይ 8፣ ሰርድ ኢነርጂ ሌቭል ላይ ስንት ነው ያለን? 10። ግን ሰርድ ኢነርጂ ሌቭል ላይ ሰብ ሼል አለን፣ ፒ ሼል እና ኤስ ሼል። ፒ ሼል እና ኤስ ሼል ላይ እንደ ቫለንስ ኤሌክትሮን ያለው በፒ እና በኤስ ሼል ስለሚቀመጥ 8 እዛ ላይ 2 ኤሌክትሮን ምን ላይ ይቀመጣል? ዲ ሼል ላይ ይቀመጣል። ስለዚህ ኤሌክትሮን ኮንፊግሬሽኑን ስትገልጹ በዚህ መልኩ ነው የምትገልጹት ማለት ነው። ስለዚህ ቫለንስ ኤሌክትሮኑ አሁን ወደ ቫለንስ ኤሌክትሮን ስንመጣ አውተር ሞስት ሼል ላይ ያለው ኤሌክትሮን ስንት ነው ተብሎ ስትጠየቁ ፒ እና ኤስ ሼል ላይ ያለውን ነው የምንወስደው። which one 8 the valence electron of calcium 8 ነው የሚሆነው። ቫለንስ ኤሌክትሮኑ ስንት ነው? 8 ነው። እቺ 2 ኤሌክትሮን ዲ ኦርቢታል ላይ ነው ያለችው። ዲ ኦርቢታል ሰርድ ኢነርጂ ሌቭል ላይ ቢሆንም ዲ ኦርቢታል ሰብሼል እንለዋለን። ሰብሼል ውስጥ ስለሆነ ያለችው ቫለንስ ኤሌክትሮኑ 8 ነው ማለት ነው። ተማሪዎች ኤሌክትሮን ኮንፊግሬሽን ለአንድ ኢሌመንት በጣም ኢምፖርታንት ነው። በተለይ ኢሌመንቱ ምን ያህል ሪአክቲቭ ነው፣ ምን ያህል ስቴብል ነው የሚለውን ለማወቅ ያስችለናል። ኤሌክትሮን አውተር ሞስት ሼል ላይ በሚቀመጡ ጊዜ ስቴብል እንዲሆን ፔር መሆን አለባቸው። በተለይ ፔር ያልሆነ ኤሌክትሮን አውተር ሞስት ሼል ላይ ካለ ኢሌመንቱ አንስቴብል ነው እና በጣም አክቲቭ ነው፣ ከሌላ ኢሌመንት ጋር ሃይሊ ሪአክት ያደርጋል ማለት ነው። ስለዚህ ዛሬ 2 ነገር አይተናል፣ ኤሌክትሮን ኮንፊግሬሽን እና ቫለንስ ኤሌክትሮን። ኤሌክትሮን ኮንፊግሬሽን ምንድን ነው? አሁን ባየነው መሰረት ኤግዛምፕል አለ መጽሐፋችሁ ላይ ያለውን ኤግዛምፕል እዩት። ቫለንስ ኤሌክትሮን ደግሞ ማለት ዘ ኤሌክትሮን ኤግዚስትስ ኢን ዘ ቫለንስ ኢን ዘ አውተር ሞስት ሼል ማለት ነው። ስለዚህ ተማሪዎች አሁን ይሄ የቻፕተር 3 የመጨረሻ ቶፒክ ነው። በሚቀጥለው ኮር የሆኑ
ቻሌንጅ የሚያደርጉ ጥያቄዎችን ሴሌክት አውት አረግና ጥያቄዎችን አብረን እንሰራለን። የቻፕተሩን መጨረሻ ፋይናላይዝ ለማድረግ ፕሮብሌሞችን አብረን ሶልቭ እናደርጋለን። ለዛሬ እዚህ ጋር ይብቃል።